ተቀመጠበት ቦታ ነው። we were shit እንደተለመደው አካፋና ዶማ ፈዩማ አለ። እናንተ ቀልድ ነው መሰለኝ የያዛችሁት። ይብላኝ ለወለዳችሁ ያገባችሁ ይፈታችኋል። ካልደበራችሁ ነው የነበረኝም ነገራችሁ። ምንም ካልመሰላችሁ ምን አገባኝ ደንቆሮውላ እና አማድ ሲመለስ ያለቀሰው ሀገሩ ስለወደቀች ነው የምትሉት? ነው የበመን ማናየው ውስጡን ከአንድ ተስፋችሁ ነቀሏችሁ፣ አባረሯችሁ። ድሮም ብራይተን ጌታሽ ነው ብራይተን ጌታሽ ነው። አባትሽ ነው ይውል በዓል እሑድ እየጠበቀ ልጥፍ ሪግሽ በአባትሽ ነው። በቃ እመኑ። ነገሩ እናንተ ክለባችሁን ትታችሁታል። የጊዮኬሬሽ አለማግባት፣ የአርሰናል ሴት ፒስ እሱን ያስጨነቃችሁ ክለባችሁን ትታችሁታል። ከዛ ክለባችሁ ምን አደረገ? እናንተን ተዋችሁ። በቃ አንድ ተገላግላችኋል ካላችሁ ስኳድ የተነሳ ማለት ነው። ትንሽ ረፍት አድርጉ ተብሎ ከአንዱ ተወራችኋል። ፕሪሚየር ሊግ ላይም ያው እንደ ቶፕ 10 ነው እየተጫወታችሁ ያላችሁት። እሱ ላይ የምናያችኋል። አናዘር ዋን ከሌላ ቶርናመንት እርሊ ተሰናብተሻል። ቢያንስ እዚህ ታይም ብራይተን ነው ግሪምዝቢ አይደለም። ዘንድሮ ዋንጫ የለም። ገና ካሁኑ ከሁሉም ነገር ተሰናብተሻል። ለጤንነት ነው የምትጮች። ካሁን በኋላ ፎከስ ማድረግ የምትችይበት ቦታ አለ። ምን ላይ ነው? አርሰናል ላይ መቋጠር። ሙሉ ኤነርጂሽ ነው። ለምን ታባክኛለሽ? ተረዳሽኛል? እና አለመውረድ ላይ ፎከስ ማድረግ ይኖርብሻል። አለመውረድ ላይ ማለት ነው። ዳኒ ዌልባክ ሁሌ የአንቺ ተጫዋች አንቺ ላይ ማግባት ይመቸዋል። ሌሲ የሚባለው ይችላል፣ ፋውልም ይችላል፣ ፓስም ፋውልም ይችላል። ፒስ ነው። እኔ እኮ አንቺን ማብሸቅ እኮ ስልችት ብሎኛል። አቅለ መናገር ማለት ባታገቢ ኖሮ አባብልሽ ነበር። ባታገቢ ኖሮ ማለት ግን ስታገቢ እርግጠኛ ነኝ ሁሉም እንደሚል እርግጠኛ ነኝ። ገባሽ አይደለ? ከዛ ስብር ቴናግ እኮ ነው ከ2017 በኋላ ዋንጫ የሚባል ነገር ያሳያችሁ እኮ ቴናግ ነው። ከዛ ላይ ግን ምን ጨመረባችሁ? ላለመውረድ መጫወትን። እሷን ነገር ማስወገድ ካልቻልሽ ዘንድሮ ዌስትሃም ይሻሻል ብቻ። ብራይተን እኮ ውልዝ አይደለም። ብራይተን ውልዝ አይደለም። አይዞሽ ትርፌ፣ አይዞሽ ኖርምዬ ነው። አንቺ ትርፌ ምንድነው እሺው? እንዲህ ምንድነው እሺው? ከሁሉም ቶርናመንት እንደዚህ ወጥተሽ ትችዋለሽ እንዲህ ጥርግርግ ብለሽ አሁን እሺ ምን ላይ ልትወዳደሪ ነው? ከሁሉም ውድድር ወጥተሽ ምን ላይ የቤተሰብ ጨዋታ ላይ ልትወዳደሪ ነው? ምንድነው ኢቢኤስ እንደውን እሱ ላይ ትወዳደሪ ይሁን? ትርፍዬ ምን ይሻልሻል? እኔ እኮ ጨነቀኝ ላንቺ። አሁን አንቺ ነው እኔ ቀጣይ ሳምንት ሲቲን ነጥብ ታስጠለልኛለሽ ብዬ ተስፋ ማደርገው። ትርፌ አንቺ ቅሌታ አይ ትርፌ አለው ማለት ከንቱ ነገር። ደግሞ ደህና ቡድንም እንዳለው ሰው እኮ አሰልጣኙን አባረሩት። እናንተ አሰልጣኝ ኖረ አልኖረ ምንም ያው እኮ ናችሁ። ምን ይባላል? እኔ ትርፌ እኮ ችግር እኮ እግር ኳስ አይደለም መንፈሳዊ ነው። ስለሚሰማኛ ጥቂ ነው መንፈሳዊ ነው ችግሯ። እንውሰዳት ወይ ቁርአን ትሂድ ወይ ጸበልም ትሂድ የጸለይባት በቃ በሆነ መንገድ። በእውነት ነው ምናችን። አይዞን የእውነት የትርፌ ጀማ ኮፒ ሊንክ አድርጉ። የእናንተ ቲክቶከሮች ዛሬ ቪዲዮ አይሰሩም ስለሌለ የኔን አካውንት ኮፒ ሊንክ አድርጉ። ተመቷል ቪዲዮ ያልወጣ ዩናይትድ ተሸንፏል። አያስቅም። ይሄ የሚያስቅ ነገር አይደለም። እኔ አሁን ከልቤ ተከፍቼ ነው የምነግራችሁ። 0 ዋንጫ ዘንድሮ ዩናይትድ ማለት ነው ምንም ዋንጫ የሚያገኝበት ነገር የለም። እኔ አሁን ከልቤ ተከፍቼ ነው። ገባችኋ? ብዙ የምታዩኝ የዩናይትድ ደጋፊዎች እንዳላችሁ አውቃለሁ። አችሉም ማንጭራሽ ነው ማችሉት። በጣም ነው እንጂ የሚያስቀው ይሄ ካላሳቀ በምንድን ነው የምስቀው? 2-1 በሜዳ ላይ መሸነፍ ምን ማለት ነው? ትርጉሙን ታውቁታላችሁ? እኔ አዘንኩ ለእናንተ አዘንኩ። ኧረ በስመ አብ። አሰልጣኝ ይቀየራል፣ ቲሙ ያው ነው። ይኸውላችሁ መቀየር ያለባችሁ ሜዳውን ነው። ሜዳችሁ ምንም አይመጣም። በቃ አትችሉም። በስ ደጋፊው ደግሞ ልክ አንድ ስታገቡ የሆነ ካምባክ የሚደረግ ምናምን መስሎት ምናምን
ሌስ የፈጠነ በቀይ ይወጣል። ከዛ ስትጮ እዛው ደነገጠ። ህፃን ልጅ ላይ አትጩ፣ ይደነግጣሉ። ደነገጠ በቀይ ይወጣል። ተስፋችሁን እዛው ጉምድ ያደረገላችሁ። እኔ ግን ማለት ነው ፓስካል ግሮስ ልክ ብራይተን ሲመለስ ለምንድን ነው ዩናይትድ የሚሸነፈው? ይህንን ታውቃላችሁ? ለምንድን ነው የሚሸነፈው? የሚያበሳጭ ሽንፈት ፋሚሊ 2-1 ሽንፈት ቀምሰናል። ግን የማይገባ ሽንፈት እርሄ ልጅ ሰዎች እንዴ ቦታ እያያዙ ሃላንድ እኮ እንደሱ አይዝም እኮ ሰዎች። የዛሬው ሽንፈት ተጠያቂ እኮ እሱ ነው። በቃ እነዛን ያገኛቸውን ኳሶች በቃ ብንጠቀም እናሸንፍ ነበርኩ በነበር በቃ ተለመደ። በእርግጥ ግን ፍሌቸር የሚገርም ቡድን የሰራው የሚገርም ቡድን በቃ በሁለት ጨዋታ ነው ግን በቃ ደፋር ያጠቃል። ትንሽ ፋይናል ሰርድ ላይ በቃ አጨራረስ ላይ ችግር አለብን እንጂ ዛሬ ውጤቱ ነው እንጂ የሚያስከፋው ሽንፈቱ ነው የሚያስከፋው እንጂ ፐርፎርማንሱ ያን ያህል አስከፋይ አልነበረም። ቀጣይ ደርቢ ጨዋታ ነው ያለብን። ልጆቹ በእርግጥ ይመለሳሉ። አሰልጣኙም ሹመት ሊኖር ይችላል። ፈላዋ ደግሞ ተቀይራ ገብታ በሁለት ቢጫ በቀይ ወጣች። ያው ሽንፈቱ ላይ ቀር እሷ በቀይ መውጣቱ ትንሽ ልጅ ስለሆነች ላትቋቋም ትችላለች እና በጣም እያለቀሰች ነበር ስትወጣ የነበረውና ትንሽ እሷ የሆነ ድብርት ውስጥ ልገባ ትችላለች። አሪፍ ተስፋ ነው ስታሳይ የነበረው ግን ሽንፈቱ አይገባም ነበር። ያው ዩናይትድ ፋሚሊ በርታ በሉ። ሽንፈቱ ያው ጥሩ የለውም ግን ፐርፎርማንሱ በጣም አሪፍ ነበር። ለማንኛውም አብሽሩ። እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከሚታችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ችግሩ እኮ ክለባችን ላይ አይደለም። ዳሎት የሚባል የውሻ ልጅ ማለት ነው በፈሳሽ መልክ ሳይሆን በሰው መልክ እዚህ ምድር ላይ መጣቀም ነው ትልቁ ችግር የተፈጠረው። በዚህ አይነት ሲቲ ወለፈን። በቃ ቀጣይ ከሲቲ ነን፣ ከዛ አርሰናል ነን፣ ከዛ ወረድን። በቃ በዚህ ዓመት መውረድ ላለመውረድ ጸልዩ። በቃ ረመዳን አለ። በምን ተከላካይ ታስቆማለህ ሲቲን? በየትኛው አቅም አርሰናልንስ ትገጥማለህ? በዚህ ሰዓት ሁለቱም ለዋንጫ የሚፎካከሩ ቲሞች ናቸው። ምህረት አያውቁም። ጸልይ፣ በየሃይማኖቱ መጸለይ ነው ያለብህ። እኔ እግዚአብሔርን በጣም ነው ያሳዘናችሁ። እኔ በእናንተ ቦታ እንዲህ አሰብኩት 2026 ማለት ነው። በቃ ምንም አይነት ዋንጫ እንደማትበሉ አረጋግጣችሁ ካሁኑ ምን አይነት ዩናይትድ ጉልቻ ቢለዋወጥ ነገሩ የሚባለው ይሄ እኮ ነው። ገና ውስጥ በጣም የሚቀረው ነገር አለ። እንዲሁ አጫወቱን ካያችሁት ማለት ዩናይትድ እግዚአብሔርን በጣም ብዙ የሚቀረው ነገር አለ። ብራይተን ሲጮት እሺ፣ ሁለተኛው ኳስ ዌልቤክ ያገ እሱ ሰውዬ ደግሞ 35 ዓመቱ ነው አሉ። እኔ እንደዚህ አይነት ኳስ እንዴት ደግሞ ኦፕን የሆነ ኳስ ነው በጣም የገረመኝ። እንደዚህ አይነት እንዴት ትልቅ ቲም እንዴት እንደዚህ ነገር ትሰራለህ? ደግሞ ጭራሽ ሴስኮ ሲያገባ ማለት ነው ቢያንስ ካምባክ ላይ ያደረጉ ነው እንዴት ነው ምናምን ብዬ ብቻ ማለት ነው። እሺ ቢያንስ አርሰናል ላይ ብለው እኛ እንብለው። ስለዚህ ማለት ነው ቢያንስ ቀጣይ ሳምንት 3 ነጥቧን ስጡን። በቃ እሷን ብቻ ነው የምንፈልገው አሁን ሰላም። ከዛ ደግሞ ከአርሰናል ትጋጠማላችሁ፣ የዛኔ መገገም ነው። እስማ ራስና ጋሪ ማለት የዩናይትድ ደጋፊና ዩናይትድ ማለት ነው። እኔ ድሮ በዩናይትድ ሽንፈት በጣም ነበር ኢንጆይ የማደርገው። አሁን ማለት ነው ላይክ ደግሞ ጨዋታ አለብኝ 90 ደቂቃ መሰብሰብ። ምን ነው ጸጉሬን እጄ በተሰራው ኤዲያ በሜዳችሁ ማንም ሰው እየመጣ ነው እንደሚለጥፋችሁ ንጉሳውያን የከሸፋችሁ ንጉሳውያን ኤዲያ አልተኛም እንዴ? ኮንግራ ሁላችሁም የማንቺ ደጋፊዎች ኮንግራ ልላችሁ ፈልጋለሁ። ገና በግማሽ ዓመት ገና በጃንዋሪ ገና የጥር የዝውውር መስኮት በተከፈተበት ጊዜ ገና አርሰናል ዋንጫ መብላቱን ሲያረጋግጥ እናንተ በድል ከሁሉም ውድድሮች መውጣታችሁን አረጋግጣችኋል። ኮንግራ። ምን አይነት የውድድር ዓመት እያሳለፋችሁ ነው? ከፕሪሚየር ሊግ ፉክክር ውጭ ናችሁ። ምን አይነት እድለኛ ናችሁ? ከቶፕ 4 ውጭ ናችሁ። ቶፕ 6 እንደማገቡ አረጋግጣችኋል። ኤፍ ኤ ካፕ የላችሁበትም፣ ካራባኦ የላችሁበትም፣ ቻምፒየንስ ሊግ አትጫወቱ፣ ኤሮፓ ሊግ አትጫወቱ። በቃ ላለመውረድ ብቻ ነው የምትጫወቱ ታድላችሁ። ኮንግራ። ምን አይነት የውድድር ዓመት እያሳለፋችሁ ነው? እርምታደል እንዴ! ዛሬ ከኤፍ ኤ ካፕ ውጭ ሆናችሁ በቃ ምንም ቋጠር የላችሁ። ዶማ ዱንዙዝ ደጋፊውላ ገብቶላል። ምን አይነት የውድድር ዓመት ግን እያሳለፋችሁ ነው? ኮንግራ ብያችኋለሁ። ይመሻችሁ፣ የአራዳ ልጆች ይመሻችሁ። የአሞሪ መባረር እንደ ህይወት ዘመን ማለት ነው ቁስል ታየዋለህ ብዬ ነበረ። እያየኸው ነው። አክተሩ ፍሌቸር ምንድን ነው የሚያሳይ? ሁለት ቲሙን ሁለቴ ቢመራው አንዳቻና አንድ ሽንፈት። ይኸው ምድረ አሸርጋጅ የማንቸስተር ደጋፊ ሁላ ማለት ነው። እስኪ አሁን ተናገር፣ ውጣና ይሄ ነው በል። ይሄ ፈርጉሰን ራሱ በቃ ከዚህ በላይ የሱ ታሪክ
ቢበቃን ነው የሚሻለው። ሰበር ዜና ማንቸስተር ዩናይትድ የተባለ ፉትቦል ክለብ ፕሪሚየር ሊጉ ላይ ፎከስ ለማድረግና የፕሪሚየር ሊጉን ዋንጫ ላለማጣት ሲል በፍቃደኝነት በብራይተን 2-1 በሆነ ውጤት ተሸንፎ ከፉትቦል አሶሲዬሽን ካፕ ማለትም ከኤፍኤ ካፕ ውድድር እንግዲህ ተሰናብቷል። እኔ እኮ ማለት ዩናይትድ ደጋፊ አንዳንድ ሁሉም ማለት ነው ቪክተር ዮኬሬሽ ጎል አስቆጥራ አላስቆጥራ አጀንዳቸው እሱ ነበር፣ ኢሹዋቸው እሱ ነበር። ቡድናቸው ይሄ ነው ማለት ነው። ለምን በቃ የሆነ አጀንዳ ካልፈጠሩ ስለ ቡድናቸው ማውራት ስለማይችሉ ማለት ነው። ቡድናቸው ክፍተቱ ምንድነው? አሰልጣኝ አባሯል። ምን እስኪ ተወያዩበት ማለት ቪክተር ዮኬሬሽ ጎል እኛ አጥቂያችን ነው ልዩነታችን። በመጀመሪያ እኛ አጥቂያችሁ ጎል አላስቆጠረም ብላችሁ ነው እኛን ጀስት ለማብሸቅ የምትሞክሩት ትሮል ውስጥ የምትገቡት ማለት። እኛ ደግሞ ቡድናችሁ አያሸንፍም ነው። የደጋፊያችሁን ጸጉር ማስቆረጥ አልቻላችሁም። ፕላስ ደግሞ ቡድናችሁ አላሸንፍ እንዴ የሆነ ቡድን ያሸነፈ ቡድን በየትኛውም ኮምፒት በሚያደርግበት ውድድር ቶርናመንት ሁሉ መሪ ሆኖ አጥቂያችሁ ጎል አላስቆጠረም ብለ ለማብሸቅ ትመጣል። በምን ድፍረት በምን ኮንፊደንስ በመዳህነል ማለት እኛ እስኪ አርሰናላውያን በደንብ ኮፒ ሊንክ አድርጉት ይሄንን ቪዲዮ። እኛ መሪ ነን፣ አጥቂያችን ጎል አላስቆጠረም። ኦፍ ኮርስ የሱ ኢንቮልቭመንት ቢጨመርበትም መሪ ነው ሊሆን የሚችለው። በቃ ኢንዲቪጁዋሊ ነው ገብቷል። ተጫዋቹ ምን ያህል ስኬታማ ነው የሚለው ጎል አስቆጠረም አላስቆጠረም። ከዛ ውጭ እኛ ላይ ምንም የፈጠረውን ነገር የለም፣ ምንም ኮንትሪቢዩት ያደረገብን ነገር የለም። ምክንያቱም በቻምፒየንስ ሊጉ መሪ ነን፣ አንደኛ ላይ ነው በትልቁ ቶርናመንት ማለት በፕሪሚየር ሊጉ በትልቁ ቶርናመንት እጅግ በጣም አስቸጋሪ አድካሚ በሆነው የቶርናመንት ላይ ማለት ነው እኛ አንደኛ ነው። ኤፍኤ ካፕ አልፈናል፣ ሁሉም ላይ አለን። አጥቂ ጎል አላስቆጠረም ብለህ ግን ልታበሽቀን ትመጣለህ። ቡድን ይሄን በብራይተን 2-1 የሚሰጠው ቡድን በየትኛውም ቡድን አክቹሊ ብራይተን እንደውም ይችላል ማለት ነው። ሻምፒዮንሺፕ ብትጫወቱ ራሱ በሻምፒዮንሺፕ የሚሰጣችሁን ይመስል አታውሩ ለማለት ነው። እኔ በጣም ስላና ቪክተር ዮኬሬሽ ጎል አላስቆጠረም ብላችሁ ኢሹ አጀንዳ አድርጋችሁ ቡድናችን የሆነ አንደር ፐርፎርም ሲያደርግ እኮ ያስተበሻሸቃል። አጥቂያችሁ ጎል አላስቆጠረም ብለህ ለማብሸቅ ትሞክራለህ ነው ለሩላ። በደንብ ኮፒ ሊንክ አድርጉት። ቡድናችሁ ይሄ ነው። በፍቃደኝነት ደግሞ የሊጉ ዋንጫ ላይ ፎከስ ለማድረግ ነው በዚህ የተሰጣችሁ ማለት ይመቻል። ማንቸስተር ዩናይትድ በኤፍኤ ካፕ 3ኛ ዙር በብራይተን የ2-1 ሽንፈት ገጥሞት ከውድድሩ ተሰናብቷል። እንግዲህ በዚህ ጨዋታ ላይ ዩናይትዶች በጣም ደካማ ፐርፎርማንስ ነበራቸው ያለምንም ጥያቄ ማለት ነው። ዲያጎ ዳሎት ኢቭን ማቲያስ ኩኛ ምን ሲያደርግ እንደነበር በደንብ ጥያቄ የሚያስነሳ አይነት ፐርፎርማንስ ነበራቸው። እንግዲህ በብራይተን በኩል ግሩዳ እንዲሁም ደግሞ ዊልቤክ አከታትለው 2 ጎሎችን 12ኛውና 64ኛው ደቂቃ ላይ አስቆጥረው 2-0 መምራት ችሎ ነበር። ያው የመጀመሪያውን ጎል ካስቆጠሩ በኋላ ብራይተኖች ሞር መከላከልን ፎከስ አድርገው በካውንተር አታክ ለማጥቃት ነበር ጥረት ሲያደርጉ የነበረው። ያ ደግሞ በጣም ተሳክተላቸው ነበረ። በዩናይትድ በኩል 85ኛው ደቂቃ ላይ ከቅያሬዎች በኋላ ቤንጃሚን ሴስኮ እንግዲህ ጎል አስቆጥሮ ዩናይትድን 2-1 በማድረግ ወደ ጨዋታው ለመመለስ ተቃርቦ ነበረ። ነገር ግን በቂ አልነበረም። ውጤቱም እንግዲህ 2-1 ተጠናቅቆ ማንቸስተር ዩናይትድ ከውድድሩ ተሰናብቷል ማለት ነው። በዚህ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ምንም አይነት ዋንጫ እንደማያገኝ ተራግጧል። ከካራባኦ ካፕ ተሰናብቷል። በምንም አይነት የአውሮፓ ውድድር አይሳተፍም። በፕሪሚየር ሊጉም እንደምታዩት ነው ማለት ነው። በዚህ ጨዋታ ላይ ተቀይሮ የገባው የ18 ዓመቱ ወጣቱ የካሪንግተን ምሩቅ የሆነው ሼይ ሌሲም እንግዲህ በ2 ቢጫ ካርድ በቀይ ካርድ 9ኛው ደቂቃ ላይ ከሜዳ ተሰናብቶ ነበረ። ለሱ በጣም አሳዛኝ ይመስለኛል። ከዚህ ጨዋታ ጥሩ ነገር ብዬ ላነሳ የምችለው ሴስኮ አሁንም በጎል ማስቆጠሩ መቀጠሉ ካልሆነ በስተቀር ዩናይትድ ፖዚቲቭ የሚባል አይነት እንቅስቃሴ ሲያስመልክተን አልነበረም። ብራይተኖች ለዛውም እነ ቫኒከን እነ ሉዊስ ዴንክ የመሳሰሉ ተጫዋቾችን ቤንች ላይ አድርገው ነበር ይህንን ጨዋታ የጀመሩት ማለት ኢቭን ግብ ጠባቂያቸውን ቨርብሬገን ሳይቀር ማለት ነው። በዛ ላይ ደግሞ ኦልትራፎርድ ላይ መጥተው ነበር ማንቸስተር ዩናይትድን የገጠሙት ማለት ነው። ዩናይትድ ከቅርብ ዓመታት ወዲህ እንደ ብራይተን አይነት ቡድኖች ምን ያህል እንደሚፈትኑት እየተመለከትን እንገኛለን። ኦልትራፎርድ ላይ እየመጡ ድል ማድረግም ቀላል አድርገውት እየተመለከትን ነው የምንገኘው። ዳንኤል ቤክም የቀድሞ ክለቡ ማንቸስተር ዩናይትድ ላይ ጎል ማስቆጠር እንደሚቀናው አስመልክቶናል። ለማንኛውም ብራይተን ማንቸስተር ዩናይትድን ከኤፍኤ ካፕ 3ኛ ዙር በማሰናበት ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። ስለዚህ ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣን አዳዲስ ሆኖ ኳስ መሪዎች ማለት ይችላል። እኔ ቆይ መቼ ነው ዳሎትን ሳላየው በሰላም ሞጣው? በቃ ዳሎትን የማላይበት ቦታ የት ልሂድ? ምን አይነት እከካም ተጫዋች ነው? እከካም እንዲህ ኧረ እባክህ ኧረ እኔ እንዴት ነው ዩናይትድን ማሊያ የሚያለብሱት? ቆይ እሱ እኔ በጣም ስልችት ያለኝ በቃ እሱን ተጫዋች ማየት። እኔ ከፈለገ ለዩናይትድ ምንም ነገር ቢያደርግ ከዚህ በኋላ እኔ መቼም ልወደው ማልችለው ሰው ዳሎት በቃ ቲሙን በአጠቃላይ ምንድን የሆኑት ትንሽ ትግል ሰው ለማድረግ አይሞክርም። አሁን እኮ ለመርኩት እኔ አቻም መሸነፍም ኖርማል ነው። ምንም ኤክስፔክት አላደረኩም። ለዛ ነው ስለ ዩናይትድ ምንም አይነት ቪዲዮ ያልሰራው። ምንም ፈታ ብዬ ነው ያየሁት። አሁን ያው ፕሪሚየር ሊግ ብቻ ነው የምንጫወተው መሰለኝ። በቃ ፕሪሚየር ሊጉን ደግሞ በምን እንደሚያሳቡ እናያለን። እስቲ እኔ አላቅም ብቻ ስለ ዩናይትድ። አረ የማቲያስ ዴሊት ያለ በስመ ምን አይነት ተከላካይ ነው ያለን? በቃ ይሄ ግልጽ የሆነ ተከላካይ ክፍላችን
ያስበላናልና ምንም መውደቃችን ምናምን ብዙ ርቀት እንደማንሄድ በጣም ግልጽ ነበረ። ግን ይህንን ተከላካይ ለቀጣዩ አሰልጣኝ ማስረከብ በጣም ከባድ ነው። ትልቅ ስራ ነው የሚፈጅባችሁ። ካሪክና ሶልሼድ ይህንን ተከላካይ ነው የሚቀበሉት እና የማጥቃት ሂደቱ ምናምን ነገር ሳይሆን መከላከሉ ላይ እና በረኛው ላይ እንዴት ይሰራሉ የሚለውን ነገር ነው መቀበል ያለባቸው። ዩናይትድ ጎሎች እንደሚቆጠርብን እያየን ነው። ዌልቤክ የሚባል ሰውዬ አልፈታ ብሎናል። ባገኘን ቁጥር ጎል ነው የሚያስቆጠርብን እና ሞክረዋል የቻሉትን ለአቻ ለመሆን። ግን ፈርስት ሃፍ ላይ የነበረን እንቅስቃሴ ጎል ማስቆጠር ነበረብን፣ እኛው ተቆጥሮብናል። ሰከንድ ሃፍም እንደዛው እና ባለቀ ሰዓት ጎል ማስቆጠር ይቻላል። እንግዲህ ምንም ማድረግ ይቻላል። 10 አገባለሁ ያልኩት እኔ 7 አገባለሁ ያልኩት እኔ ብራይተን ላይ እጫወትበታለሁ ያልኩት እኔ በአንድ ሕፃን ሸፋፋ ልጅ ምንም በረባ ባረባ ነገር ራሱን እንትን ሲል አጉል የተሰራሁት እኔ ብራይተን 10 ያገኘ 7 ለጠፈኝ። 7 ምንድነው ታዲያ የሚደረገው? ይሄ እኮ ታሪክ እኮ ነው። ምንም አይነት ዋንጫ ላይ በመጀመሪያ ዙር መሸነፍ እኮ ይሄ አሳፋሪ ታሪክ እኮ ነው ጎበዝ። እንዴ ምንድነው የምናደርገው? እሺ አሁን ቅሌታም የሆነ ክለብ እኮ እየሆንን ነው። አረብ ምንም የተለየ የሚወራ ነገር የለውም። ብራይተን 2-1 አሸንፎ ኦልድ ትራፎርድ ላይ ከኤፍኤ ካፕ አሰናብቶናል። ይመቻችሁ። ፕሪሚየር ሊግ የለም፣ ካራቦ ካፕ የለም፣ ኤፍኤ ካፕ የለም፣ ሻምፒዮንስ ሊግ የለም። 2025-2026 የማንቸስተር ዩናይትድ ሲዝን ያለ ዋንጫ ተጠናቋል። ሻሺ ብራይተን ትችላላችሁ። ይሄ ነው በቃ ቲም ማለት ነው። ይሄ ነው ይቺ ወዘተ ወዘተ የሆነ ክለብ ማለት ነው። አልጫ የሆነ ክለብ እኮ ነው ሀቢቢ። ለዚህ አገርም በቃ አገር ይቀጣጠል ምናምን የሚሉት ይሄን ክለብ እኮ የሚደግፉ ልጆች ናቸው። በጣም ነው ደስ ያለኝ። ይኸው ጨንጓራችሁ ቅጥል ሲል ርር ሲል እኔ በጣም ደስ ይለኛል። በጣም ማለት ነው። አሁን ባይዞ ችግር የለውም ለእንትን ለፕሪሚየር ሊጉ ትኩረት ለማድረግ ለዋንጫ ትኩረት ለማድረግ ነው ከዚህ ወጣ ነው የምትሉት። አዎ ይመቻችሁ። ባጭሩ ማለት ነው ሻሽቷ ማለት የክለብ ሩብ ጉዳይ የሆነች ቲም ናት። አሁን ከሁሉም ከአራቱም እንትን ላሽ ብላለች። ባጭሩ ከዚህ በኋላ እናንተ እኛ ላይ በመቋጠር እድሜያችሁን ትገፋላችሁ ማለት ነውና ሌቭላችን እኩል አይደለም። እናንተ የኪሬሽን የመውቀስ ሞራል የላችሁም። ዊልቤክ ነው ሜዳው ላይ መጥቶ ያረጋችሁ። እሰይ እኔ በጣም ደስ ብሎኛል። ጎረቤቴ ጎረቤቴ ጎረቤት ገና በመጀመሪያው ወደቃችሁ። ኧረ በስመ አብ! ደግሞ እኮ አሁን እንደዚህ ሆናችሁ ተንቦጃብጃችሁ፣ ቅዳሜ ደግሞ እኛን ስትፈትኑን እኮ ነው ግራ የሚገባኝ። ግን ይሄኛው ውጤት ለቡድናችን የሚገርም ኮንፊደንስ ሰጥቶት እንገባለን፣ እናረጋችኋለን ማለት ነው። ብትከብዱን እንኳን የሆነ ጠቀስ ነገር እናረጋችኋለን፣ እናንተ ተለቁልናላችሁ። የአርሰናል ደጋፊን ብቻ የሚያናድር ነገር እስከሆነ ድረስ ትታዘዛላችሁ። ለማንኛውም ግን ቢያንስ ጥሩ ነገሩ ሼሽኮ አግብቷል። ይቺን 2 ጌም የሚገርም ፎርም ላይ ነው ያለው ማለት ነው። ይመቸው፣ ግን የምር ይመቸው። ይሄ ጎል ማግባቱ አትሊስት ኮንፊደንስ ይሆናል። ቀጣይ ጌም ምናምን ላይ እኛ ላይ ራሱ ሊያገባ ይችላል። ምን ታውቃለህ? ይመቻችሁ። ለማንኛውም ቴሌግራም ተቀላቀሉ፣ እየተለቀቀ ነው። ላሳያችሁን ጌም ማለት ነው። ስለሚገርም ጌም ከመጀመሪያ ደቂቃ ጀምሮ እስከ መጨረሻ ደቂቃ ድረስ እብድ የሆነ ጌም ማለት ነው። በቃ የዩናይትድ የዚህ ሲዝን ጌሞች እንዲህ ናቸው። ሁሉም እብድ ናቸው። ውጤቱ መጥፎ የሚሆን ጥሩ ይሁን ለገለልተኛ ተመልካች አዝናኝ ናቸውና የዛሬውን ጌም በጣም አዝናኝ ነበረ። ሹት ኦን ታርጌት እና ሹት ዩናይትድ ይበልጥ ነበረ፣ ግን 2-1 ያሸነፈው ብራይተን ነው። ያው አኩሬሲና ቀድሞ ጥሩ የነበረው ብራይተን ነበረ፣ ግን የሚገርም ጌም አሳይተውናል። ያበደ ጌም ኤፍኤ ካፕ ሁሉ አይመስልም። በቃ የደርቢ ጌም ነው የሚመስለውና ይሄ ሰውዬ ደግሞ የሚያረጅ አይደል? አሁንም ጎል ያገባል። ማን ይሄ ሰውዬ መቼ ነው የሚያረጀው? ከሱ ያሉ ሰዎች እኮ አሰልጣኝ ሆነው አላው ጀለስ ኖርሚዬን ይጫወታል አሁን እና ዩናይትድ ከኤፍኤ ካፕ ውጪ ሆኗል። ማን አዛ ጊዜ ውስጥ ነው ዩናይትድ። በዛ ላይ ቀጣዩ አሰልጣኝ ደግሞ ማን ነው ጥያቄ። ግን ለዛሬው ጌም ማለት ያበደ ጌም ነው ያሳያሉ። ያው ከኤፍኤ ካፕ ውጪ ወጥቶ ነው። አጽናኛ ያሳጣችሁ፣ በቃ አጽናኛ ያሳጣችሁ። በቃ ሻሽዬ ሺህ አርጎ በፈጠረሽ አንቺን ሺህ አርጎ ማለት ነው። ዘንድሮ ኤፍኤ ካፕ የሰራብን ግፍ አይደለም። ሁሉንም ከኤክስትራ ሲቲ ጋር ከፕሌይስቴሽን ከባስ ስቴሽን የማይታወቅ አጫውቱ። እኔና አንቺን ግን ማለት ነው አይተሻላ ከአባታችን ጋር ያጫውታል። ከአባታችን ጋር ተይው። ይሄ ተራ ነገር ነው። ተራ ኤፍኤ ካፕ
ምናምን መልከስከስ ነው። በቃ መልከስከስ ነው። ዝቅ ማድረግ ነው ክብራችንን። ኤፍ ኤ ካፕ መጮት ያልተጮት ይብሉ ዘው በቃ። ግን ኤፍ ኤ ካፕ ያረከን ነገር ቶ ከኤፍ ኤ ካፕም እንግዲህ ተባረናል። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ቀደም ነግራቸዋለሁ። ዳሎትን ይዘን መቼም አናሸንፈም። እኔ እንዴት አይነት ማንቸስተር ዩናይትድ ነው እያየሁ ያለሁት። እንዴት አይነት የሚያስጠላ ማንቸስተር ዩናይትድ፣ ምንም ካራክተር የሌለው ማንቸስተር ዩናይትድ። ነገ ደግሞ አሰልጣኝ እንቀይራለን፣ እንቀጥላለን። እንግዲህ ክለባችንን ለቀን የትም አንሄድም። የትም ክለቤን ለቅቄ የትም አልሄድም። እየተቃጠልኩ ችለዋለሁ። እየተቃጠልኩ ለምን ዲቪዥን አይደለም ናሽናል ሊግ አይገባም። ከዩናይትድ ጋር እቀጥላለሁ። ከዚህ በፊት ግን ብዙ የታዘብኳቸው የዩናይትድ ደጋፊዎች አላችሁ። ይህ ክለብ ፕሮሰስ ያስፈልገዋል። ለምንድነው ስሜታዊ የምትሆኑት? ለምንድነው ፕሮሰስ የማያስፈልገው? ማንቸስተር ዩናይትድ ማን ስለሆነ? አሁን የዛሬ 13 ዓመት የነበረው ማንቸስተር ዩናይትድ ነው ወይ ያለው? አሁን ማንቸስተር ዩናይትድ ሪያል ማድሪድ ነው ወይ? ለምንድነው ፕሮሰስ የማያስፈልገው? ኧረ በስመ አብ ተቃጠልን። ታላቁ ማንቸስተር ዩናይትድ በጣም በሚያሳዝን ሁኔታ ከሁሉም ዋንጫዎች ውጪ ሆኗል። ይህም በጣም እንግዲህ ለዩናይትድ ደጋፊዎች አሳዛኝ ነው። ዘንድሮ በጣም አስቸጋሪ ጊዜ ነው እያሳለፉ የሚገኙት። ዛሬ እንግዲህ በኤፍኤ ካፕ 3ኛ ዙር ጨዋታ በኦልትራፎርድ በሜዳቸው ብራይተንን አስተናግደው እንግዲህ የ2-1 ሽንፈትን አስተናግደዋል። በዚህም ዩናይትድ ከካራቦ ካፕ ውጪ ነው፣ ከኤፍኤ ካፕም ውጪ ሆኗል ዛሬ። ስለዚህ ካሁን በኋላ ፕሪሚየር ሊጉን ብቻ ነው የሚጫወተው። ማንቸስተር ዩናይትድ የቀረው ጨዋታ 17 ብቻ ነው ማለት ነው በፕሪሚየር ሊጉ። እንግዲህ ሩበን አሞሪምን አሰናብተው ነበረ። ሩበን አሞሪንም ካሰናብቱ በኋላ 2 ጨዋታዎችን አድርገው ማሸነፍ አልቻሉም። በአንዱ አቻ ወጥተዋል፣ በአንዱ ደግሞ ዛሬ በሜዳቸው ሽንፈትን አስተናግደዋል። የዩናይትድ ችግር እንግዲህ እንደኔ የአሰልጣኝ ብቻ አይመስለኝም። ክርስቲያኖ ሮናልዶን ጨምሮ ከማንቸስተር ዩናይትድ ቤት የለቀቁ አሰልጣኞች እንደሚናገሩት ከሆነም የማንቸስተር ዩናይትድ እንግዲህ አስተዳደር ችግር እንዳለበት በርካቶች ይናገራሉ። ዩናይትድ አሁንም አሰልጣኝ ከመቀየር ይልቅ ውስጡን እንግዲህ በደንብ ቢያስተካክል ውጤት ሊመጣ ይችላል የሚል ሀሳብ አለኝ። በሌላ ደግሞ ቀን ላይ በተደረገ የኤፍኤ ካፕ ጨዋታ አርሰናል 4-1 ፖርትስማውዝን በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። ጋብሪኤል ማርቲኔሊ ሃትሪክ ሰርቷል። በዚህ ጨዋታ ካይ ሃቨርትም እንግዲህ ከረጅም ጊዜ ጉዳት በኋላ ተመልሶ ለአርሰናል ግልጋሎት መስጠት ችሏል ማለት ነው። በየዕለቱ የስፖርት መረጃዎችን ለማየት ፎሎ ማድረግ አትርሱ። ይመቻችሁ። ዳሎት የሚባል ሰው እንዴት ፕሮፌሽናል ተጫዋች እንደሆነ እኔ እግዚአብሔርን ሰው እንዴት የሚሰጠው ኳስ ሁሉ ይበላሻል። ቆይ ለጠላቴ ለወያኔ አልመኘውም ዳሎትን። ኧረ በኢየሱስ መቃጠለኝ። ኧረ በስመ አብ። ኧረ ላሽ ዩናይትድ ዛሬም ከብራይተን ጋር ተሸንፏል። ዘንድሮም ፋሚሊ ያለምንም ዋንጫ ማለት ነው። ከፕሪሚየር ሊግ፣ ከቻምፒየንስ ሊግ፣ ከኤፍኤ ካፕ አሁን ከብራይተን ጋር ወደቁ። ካራቦ ካፕ ከሁሉም ዋንጫ ፋሚሊ ዩናይትድ ወፍ። እኔ ፋሚሊ እንደ ዩናይትድ ደጋፊ ማለት ነው እንደ ሻሼ ደጋፊ ታጋሽ ቻይ ሾፌ አለቅ ክብር አለኝ። እናንተ ነው ይሄን ብላ ክብር አለኝ። እኔ ክለቤ እንደዚህ ቢሆን ማለት ነው በቃ እብድ ነበር ምለው ቀውሼ ነበር እስካሁን ድረስ ማለት ነው። ከአመት እስከ አመት በቃ ችግር ያለበት ክለብ ድሮ እንደዛ ትልቅ እንዳልነበር አሁን ችግር በችግር ዩናይትድ ደጋፊዎች ግን ፋሚሊ በጣም ቻይ ናችሁ። በጣም ማለት ነው በጣም እሺ ጥያቄ ነው የምጠይቃችሁ። ዛሬ ማንቸስተር ዩናይትድ በብራይተን 2-1 ተሸንፎ ከኤፍኤ ካፕ ውድድር ውጭ ሆኗል። አሰልጣኝ ሩበን አሞሪምን በዚህ ሰዓት ማሰናበት ትክክለኛ ውሳኔ ነበረ ወይስ አልነበረም? አሁንስ በቀጣይነት ማን ነው ቡድኑን ይዞት እንግዲህ ይህንን አስቸጋሪ ውድድር ዓመት የሚያስጨርሰው የሚያሻግረው? እነሱ እንግዲህ ከ6ኛ ደረጃ የተሻለ ቦታ ይዘን ማጠናቀቅ አለብን ብለን ስላመንን ትክክለኛውን ውሳኔ ወስነናል ያሉት የማንቸስተር ዩናይትድ አመራሮች በመግለጫው ላይ ሩበን አሞሪምን ሲያሰናብቱ ማለት ነው። ስለዚህ አሁን ከዚህ በኋላ ሶልሼር ነው የሚመጣው፣ ካሪክ ነው ራሱ፣ ዳረን ፍሌቸር ነው ይዞት የሚቀጥለው? የትኛው አሰልጣኝ ነው በጊዜያዊነት ይህንን ቡድን ይህንን አስቸጋሪ የውድድር ዓመት ይዞ የሚያስቀጥለውና የሚያሻግረው? አይታችኋል። በኤፍኤ ካፑ ዛሬ እንግዲህ በብራይተን 2-1 ተሸንፏል። ባለቀ ሰዓት ነው እንግዲህ ቤንጃሚን ሼሽኮ አስቆጥሮ ተስፋ ሰጥቷቸው የነበረው ነገር ግን ከዛ በኋላ ሁለተኛ ጎል ማስቆጠር ተስኗቸዋል። በዛ ላይ ደግሞ የብራይተኖችን ማጥቃት በተደጋጋሚ ማቋረጥ ተስኗቸው ዩናይትዶች አሁንም በቀላሉ ጎል የሚቆጠርበት ቡድን እየሆነ እየተመለከትነው ነው። ስለዚህ እስቲ ጥያቄን ኮሜንት ሴክሽን ላይ መልሱልኝ ጋይስ። እንደዚሁም ደግሞ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። በነገራችን ላይ የዛሬውን ሽንፈት ተውትና ማለት ነው የማንቸስተር ዩናይትድ ችግር አሞሪም አይደለም፣ ወይም ደግሞ ብሩኖ ፈርናንዴዝ መጎዳቱ አይደለም፣ አማድና እምቡሞ መሄዳቸው አይደለም፣ ምንም አይደለም። የማንቸስተር ዩናይትድ ችግር የማንቸስተር ችግር አላስፈላጊ ተጫዋቾች ቡድን ውስጥ መኖራቸው ብቻና ብቻ ነው። አለቀ። እና ብዙዎቻችንም ስንጮህ የነበረ ስቲል እንደነ ብሩኖ ፈርናንዴዝ አይነት
የሚችሉ ተጫዋቾች የአሞሪምን መውጣት የተቃወሙ ለዛ ነው። ገብቶሃል አይደል? ቲሙን በደንብ ስላወቁት ነው። አሞሪም ምን አረገ ምናምን አትበል ዝም ብለህ እና ማንም አይደለም የቡድኑ ችግር፣ አላስፈላጊ ተጫዋቾች ብቻ ናቸው። ምክንያቱም በጨዋታ ተበልጠን ስለማንሸነፍ ማለት ነው። ምክንያቱም ለምሳሌ ቡድኗ ስለሌለ ነው ወይ እና ማር ስለሌሉ ነው ምናምን እንዳትል ከ30 እና ከ20 በላይ በየጨዋታው ሙከራ እያደረግን መሸነፍ ማለት እኮ ይሄ እኮ በቃ ምን ይባላል? ከሌላ ውድድር ይሄው ድጋሚ ተሰናበትን። በጣም ተናድጃለሁ። በቃ በጣም በቃ እኔ የማንም መዘባነኛ እንሆንኛ። በቃ ዌልቤክ እኛ ላይ ሳያገባ ያወጣም አይደል? ኡጋርቴ በተሻሻለበት ዘመን ዳሎት እንደዚህ መቀሰል፣ ኧረ በፈጣሪ ሲጀመር ዳሎት መግባት ያለበት ከዚህ በኋላ ነው የምላችሁ። ከዚህ በኋላ መግባት ያለበት ነጥብ ለተቃራኒ ቲም መስጠት ስንፈልግ ነው። አሁን ቀጣይ ደርቢ ያለብን ነው ለሲቲ መስጠት እንፈልጋለን። በቃ ሲቲ መውሰድ አለበት ነጥቡን። ስለዚህ ዳሎትን ይግባልን። ኧረ በፈጣሪ